ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ፕሮግራም ነው። ባለፈው ፕሮግራማችን የሌሰን 22 ላይ ስለ ሴንስ ኦርጋንስ በተለይም የጆሮን በተመለከተ የጆሮን ዋና ዋና ተግባራት አይተናል። ስትራክቸሩን ቀደም ብለን አይተናል። ሁለቱ ዋና የጆሮ ተግባራት የሰውነትን ባላንስ መጠበቅና የድምፅ ስቲሙላይን የመለየት ነው። መስማት አኖርጋኖ ሂሪንግ ነው፣ ለመስማት የሚጠቅም ነው ማለት ነው። ድምፅን ለመለየት ወይንም ለማዳመጥ የሚረዳን ነው ማለት ነው። እንዲህ እንዴት አንድን ድምፅ ለመስማት እንደምንችል ጆሮአችን ከስንት እስከ ስንት እርግብግቢቶች በሰከንድ ውስጥ መስማት እንደሚችል አይተናል። ለዚህም ፓርቶች እንዳሉና ለመስማት ስፔሻላይዝድ የሆነ ፓርት ይሄ ኮክሊያ የምንለው ነው። እዛ ከሪሴፕተር ሴሎች ጋር የተያያዘና እነኚህ ሪሴፕተር ሴሎች ደግሞ ኦዲተሪ ነርቭስ የሚባሉ ወደ ብሬናችን ወስደው ሳውንዱን ፕሮሰስድ ከሆነ በኋላ እንዴት ማድመጥ እንደምንችል አይተናል። ከዛ በተጨማሪ ያየነው ሰሚ ሰርኩላር ካናል ሳኩለስ እና ዩትሪኩለስ ደግሞ የሰውነታችንን ፖዚሽን እንድንጠብቅ ማለት ሚዛናችንን ጠብቀን ስንሮጥ ስንሄድ እንደዚህ ያሉ ጊዜያት እንዴት ሚዛናችንን ለመጠበቅ እንደሚያስችሉን አይተናል። ይህንንም እንዴት እንደሚቆጣጠሩ በዋነኛነት ሰሚ ሰርኩላር ካናል ዩትሪኩለስ እና ሳኩለስ አምፑሌ ውስጥ ያለው ካፑላ እነኚህ የመሳሰሉት ስትራክቸሮች እንዴት የቦዲ ሚዛንን ለመጠበቅ አስተዋጽኦ እንደሚያደርጉ ነው ያየነው። እንግዲህ በዛሬው ሌሰናችን የምናየው እንግዲህ ሴንስ ኦርጋንን በዛ አጠቃለናል። በቀጥታ ወደሚቀጥለው ሰብቶፒክ ነው የምንገባው እዛው ዩኒት 5 ውስጥ። የሚቀጥለው የዩኒት 5 ሰብቶፒክ ደግሞ ኢንዶክራይን ሲስተም ነው። እንግዲህ በዚህ በነርቨስ ሲስተም መነሻ ላይ ሁለት ሲስተሞች እንዳሉ ሰውነታችንን ኮኦርዲኔት የሚያደርጉ አይተናል። እንግዲህ ሰውነታችን ውስጥ የሚከናወኑ ክንውኖች በሙሉ ቁጥጥር እና ሬጉሌሽን ቁጥጥር ይፈልጋሉ፣ ወይንም አቀናባሪ አስተባባሪ ይፈልጋሉ። ይሄንን የሚያደርጉ ነርቨስ ሲስተም እና ኢንዶክራይን ሲስተም እንደሆኑ አይተናል። እንዲህ ዋነኛው ነርቨስ ሲስተም ነው። ቀጥሎ ያለው ኢንዶክራይን ሲስተም ነው። በዛሬው ሌሰናችን የምናየው የኢንዶክራይን ሲስተም ይሆናል ማለት ነው። The endocrine system consists of a diverse collection of cells, tissues and glands that include endocrine glands that synthesize and secrete hormones. እንግዲህ የኢንዶክራይን ሲስተም የተለያዩ የሴል አይነቶች ስብስብ የያዘ ነው። ሴሎቹ ቲሹ ፎርም ያደርጋሉ። ልብ አድርጉ። እነኚህ ቲሹዎች ደግሞ ኦርጋናይዝድ ሆነው የተለያዩ ግላንዶችን ፎርም ያደርጋሉ ማለት ነው። እንግዲህ ኢንዶክራይን ሲስተም የምንለው የነኚህን የተለያዩ ሴሎች እና ቲሹዎች በአንድነት ፎርም ያደረጓቸውን የተለያዩ ግላንዶችና እነሱም የሚያመነጯቸውን ሆርሞኖች በተመለከተ ነው ማለት ነው። እነኚህን ያጠቃልላል ማለት ነው። እንዲህ ሆርሞንስ አር ኬሚካል ሜሴንጀርስ ዛት ሬጉሌት መኒ ፊዚካል ፕሮሰስስ ባይ አክቲንግ አዝ አዲሽናል ሚንስ ኦፍ ኮኦርዲኔሽን። እንግዲህ ሆርሞኖች በግላንዶች በኢንዶክራይን ግላንዶች ሲንተሳይዝድ ሆነው ሴክሬትድ ይደረጋሉ፣ ይመነጫሉ። ግላንዶች የሚመነጩ እነኚህ ሆርሞኖች ደግሞ የተለያዩ ታርጌት ኦርጋኖችን ትዕዛዝ ያስተላልፋሉ፣ የተለያዩ ክንውኖች እንዲያከናውኑ ማለት ነው። እና ይህንን በማድረግ የሰውነታችን ውስጥ የሚከናወኑ ክንውኖችን በማቀናጀት በማስተባበር እና በመቆጣጠር ከነርቨስ ሲስተም በተጨማሪ ከአንጎላ ከነርቨስ ሲስተም በተጨማሪ እገዛ የሚያደርግ ሲስተም ነው ማለት ነው። An endocrine glands consist of cells that produce and secrete hormones into a blood stream. እንግዲህ ኤንዶክራይን ግላንዶች ስፔሻላይዝድ የሆኑ የሴሎች ስብስብ ነው። እነኚህ ሴሎች ደግሞ ቲሹ ፎርም ያደርጋሉ። ያ ቲሹ ደግሞ ሆርሞኖችን ያመነጫል። እነኚህን የሚያመነጯቸውን የተለያዩ አይነቶች ሆርሞኖች ሴክሬት የሚያደርጉት ወደ ብለድ ስትሪም ነው ማለት ነው። ወደ ደም ቧንቧ ወይንም ወደ ካፕለሪ ውስጥ ይረጫሉ ማለት ነው። ሆርሞን ኢዝ ሬጉላተሪ ኬሚካል። እንግዲህ ሆርሞን ሬጉላተሪ ኬሚካል ነው ማለት ነው። ያ ሆርሞን በሚረጭበት ጊዜ አንድን ኦርጋን ወይንም ታርጌት ፓርት
ፓርት ኦፍ ዚ ቦዲ ይቆጣጠራል ወይንም ቢሄቪየሩን ወይንም አሰራሩን እንዲለውጥ እንዲያፋጥን ወይ እንዲያዘገይ እንደ ሰውነታችን ፍላጎት ትዕዛዝ የሚያስተላልፍ ነው ማለት ነው። ብለድ ኬሪስ ሆርሞን ቱ ኤቭሪ ሴል ኢን ዚ ቦዲ በት ኦንሊ ዚ ታርጌት ሴልስ ፎር ጊቨን ሆርሞን ሪስፖንድ ቱ ኢት። እንግዲህ ሆርሞን ወደ ደም ነው። ኢንዶክራይን ግላንዶች ሆርሞኖችን ወደ ደማችን ነው የሚለቁት ብለናል። የደም ዑደት ደግሞ እንደምታውቁት በሴሎች ዙሪያ በሰውነታችን ሁሉ ውስጥ ነው የሚሰራጨው። እነኚህ ሆርሞኖች ግን እነኛን ሁሉንም በሰውነታችን ውስጥ ያሉ ሴሎችን ሳይሆን የሚቆጣጠሩት የየራሳቸው የሆነ ታርጌት ሴል ወይንም ታርጌት ኦርጋን ወይንም ታርጌት ቲሹ አለው። እዛ ጋር በሚደርሱበት ጊዜ ብቻ ነው ያንን ታርጌት ኦርጋን ታርጌት ሴል ወይንም ታርጌት ቲሹ የሚፈለገውን ክንውን እንዲያከናውን ትዕዛዝ የሚያደርጉት ማለት ነው። ስፔሲፊክ ናቸው ማለት ነው ሆርሞኖች። The endocrine system interact with the nervous system to coordinate and integrate body activities by a means of hormones. እንግዲህ endocrine system additional means of coordination ነው ብለናል። አጋዥ ወይንም ተጨማሪ የሰውነት ውስጥ ክንውኖችን አስተባባሪ የሆነ ሲስተም ነው። ይሄንንም በሚያስተባብርበት ጊዜ ከነርቨስ ሲስተም ጋራ በመቀናጀት ነው የሰውነታችንን የተለያዩ ክንውኖች በአግባቡ እንዲከናወኑ መቆጣጠርና የማስተባበር ስራ የሚሰራው ከነርቨስ ሲስተም ጋር በህብረት ሲሆን እንግዲህ ይህንን ደግሞ የሚያስተባብሩት ነርቨስ ሲስተም በኤሌክትሮኬሚካል ኢምፐልስ አማካኝነት ሲሆን ኢንዶክራይን ሲስተም ደግሞ በሆርሞናል ሲስተም ነው ማለት ነው። ሆርሞንስ እንደ ኬሚካል መሴንጀር በማገልገል ነው ማለት ነው። ኢንዶክራይን ግላንድስ ሃቭ ኖ ዳክትስ ሶ ዘይ አር ሰምታይምስ ኖውን አዝ ዳክትለስ ግላንድስ። እንግዲህ ኢንዶክራይን ግላንዶች የራሳቸው የሆነ ቲዩብ ሆርሞናቸውን በቀጥታ ወደ ታርጌት ኦርጋን የሚያስተላልፉበት ቲዩብ የላቸውም። ያ ቲዩብ ስለሌላቸው ወይንም ዳክት ስለሌላቸው አንዳንድ መጽሐፍ ላይ ዳክትለስ ግላንድስ ይባላሉ። ይሄን ስታዩ ያው ቲዩብ እንደሌላቸው ለመግለጽ ነው ማለት ነው። ያ ሞስት ሆርሞንስ ኦንሊ አፌክት ሰርቴን ቲሹ ኦር ኦርጋንስ ዜር ታርጌት ኦርጋንስ። እንግዲህ አብዛኞቹ ሆርሞኖች በኢንዶክራይን ሲስተም ሪሊዝድ የሚሆኑት የተወሰነ ታርጌት ኦርጋንን ብቻ ነው አፌክት የሚያደርጉት። አንዳንድ ሆርሞኖች ብዙ ኦርጋኖችን፣ ስትራክቸሮችን፣ ፕሮሰሶችን አክቲቬት ሊያደርጉ ይችላሉ። ግን በአብዛኛው የተወሰነ ታርጌት ኦርጋንን ብቻ እንዲንቀሳቀስ፣ አክቲቪቲውን እንዲጨምር፣ እንዲቀንስ ወይንም በሚፈለገው መልኩ እንዲያቆምም ያዛሉ ማለት ነው። ሆርሞንስ ካን አክት ቬሪ ራፒድሊ but often their effects are slow and longer lasting than the result of a nervous system. እንግዲህ የሆርሞንን አክቲቪቲ እና እንትኑ ወደ ሰውነት መሴጁ ከተላለፈ በኋላ ሰውነት ክፍል ሪአክት የሚያደርግበትን ሬት በምናይበት ጊዜ ፈጣንም ሊሆን ይችላል፣ ግን በአብዛኛው ደግሞ ዘገምተኛ ነው ማለት ነው። እንግዲህ ይሄ በአንጻራዊነት ፈጣን የሆነ መልእክት የሚያስተላልፉና ፈጣን የሆነ የቦዲ ምላሽ የሚያገኙ መልእክቶች ከኢንዶክራይን ሲስተም ሊተላለፉ ይችላሉ። ግን ብዙዎቹ በጣም ስሎ ናቸው። እንደውም ብዙ ጊዜ የሚፈጅ አለ፣ ወራትንም ቀናትንም የሚፈጅ አለ ማለት ነው። ይሄ እንግዲህ ከነርቨስ ሲስተም ጋር ሲነጻጸር ስሎ ነው የኮሚኒኬሽን በኢንዶክራይን ሲስተም ወይንም በዚህ በዳክትለስ ግላንድስ የሚደረገው ኮሚኒኬሽን አብዛኛው ዘገምተኛ ነው። የተወሰኑት ደግሞ ፈጣንም ሊሆኑ ይችላሉ ማለት ነው። ኤክሶክራይን ግላንድስ እንግዲህ እንደኚህ ግላንዶች ሁለት አይነት ግላንዶች አሉ በሰውነታችን። አንደኛው እስካሁን ያየነው ኢንዶክራይን ግላንድ ወይንም ዳክትለስ ግላንድ የምንለው ሲሆን ሌላኛው ደግሞ ኤክሶክራይን ግላንድ የምንለው ነው። ኤክሶክራይን ግላንድስ አር ግላንድስ ዛት ሴክሬት ዜር ሴክሬሽን አሎንግ ዳክትስ። እንግዲህ ኤክሶክራይን ግላንድስ የምንላቸው ግላንዶች ሆነው ሴክሬሽናቸውን ሴክሬት የሚያደርጉት በራሳቸው ቲዩብ ውስጥ ወደሚፈለገው ቦታ ወይንም ታርጌት ኦርጋን ያንቆረቆሩታል ማለት ነው። እነኚህ ቲዩብ ያላቸው ግላንዶች ኤክሶክራይን ግላንዶች እንላቸዋለን ማለት ነው። የራሳቸው ቲዩብ ኖሯቸው የሚያመነጩትን ፈሳሽ ወደሚፈልጉት ታርጌት የሚያስተላልፉ በቱቦ ያላቸውን ኤክሶክራይን ግላንድ እንላቸዋለሁ። ሴክሬሽንስ ኦፍ ኤክሶክራይን ግላንድስ አር ኖት ሆርሞን። ልብ አድርጉ። የኤክሶክራይን ግላንዶች ሴክሬሽኖች
ሆርሞኖች አይደሉም። ዜርፎር ኤክሶክራይን ግላንድስ አር ኖት ኮንሲደርድ አዝ ኤ ፓርት ኦፍ ኢንዶክራይን ግላንድስ የሚያመነጩት ሆርሞን ስላልሆነ ግላንዶችም ቢሆኑ ኢንዶክራይን ሲስተም ውስጥ አናካትታቸውም ማለት ነው። ኤክሶክራይን ግላንዶች የሚያመነጩት የተለያዩ ፍሳሾች የተለያየ በሰውነታችን ውስጥ የተለያየ አገልግሎት የሚሰጡ ፈሳሾችን ያመነጫሉ እንጂ ሆርሞንን ስላልሆነ የሚያመነጩት ከኢንዶክራይን ግላንድ ጋራ አይካተቱም ማለት ነው። ወይንም ኢንዶክራይን ሲስተም ውስጥ አይካተቱም ኤክሶክራይን ግላንዶች። ኤግዛምፕልስ ኦፍ ኤክሶክራይን ግላንድስ እንግዲህ ኤክሶክራይን ግላንዶች ቲዩብ ያላቸው ግላንዶች ናቸው ብለናል። ወይም እንግዲህ በአማርኛ ግላንድ ኢጢ ነው የምንለው፣ ግን እነኛ ኢጢ ስንል እኛ እንደ መጥፎ ነገር ነው የምንወስደው። እነኚህ ኢጢ መሰል ነገሮች የራሳቸው ጠቀሜታና የሚያመነጩትም አስፈላጊ የሆኑ ፈሳሾች ያመነጫሉ በሰውነት። አስፈላጊ የሆኑ አሉ፣ አላስፈላጊ የሆኑ አሉ። እንግዲህ አብዛኞቹ በተፈጥሮ ያሉ ኢጢዎች አስፈላጊዎች ናቸው። እንግዲህ ኤክሶክራይን ግላንዶች እንግዲህ የተለያዩ አሉ። ምሳሌ ኤክሶክራይን ግላንድ ብናይ ስዌት ግላንድ እንግዲህ ይሄ የላብ አመንጪ ግላንድ ነው። ስዌት ግላንድ የምንለው ዛት ሴክሬት ስዌት ያመነጫል። ታውቃላችሁ፣ ሲያልበን ላብ ይመነጫል። ይሄ ላብ የሚመነጨው ከስዌት ግላንድስ ነው። ሌላው ሳሊቨሪ ግላንድ ሴክሬት ሰሌቫ እንግዲህ ሳሊቨሪ ግላንድ በዚህ በምላሳችን ጎንና ጎን አፋችን ውስጥ የሚገኙ ግላንዶች ናቸው። የሚያመነጩት ምራቅና ዳይጀስቲቭ ኢንዛይም ነው፣ ሆርሞን አይደለም። ምራቅና ዳይጀስቲቭ ኢንዛይም ነው። ስዌት ግላንድ ደግሞ ላብና ናይትሮጂኔስ ዌስት ማቴሪያልን ነው ፕሮዲውስ የሚያደርጉት። ሌላው ፓንክሪያቲክ ግላንድ፣ እነኚህ ፓንክሪያቲክ ግላንዶች የምንላቸው ደግሞ ፓንክሪያስ ላይ የሚገኙ ሲሆኑ ሴክሬትስ ፓንክሪያቲክ ጁስ እንግዲህ ፓንክሪያቲክ ጁስ የተለያዩ አይነት ዳይጀስቲቭ ኢንዛይሞችን የያዘ ነው። እነኚህ ዳይጀስቲቭ ኢንዛይሞች ፋትን፣ ፕሮቲንን፣ ካርቦሃይድሬትን ዳይጀስት ለማድረግ የሚያገለግሉ ናቸው። እነኚህ ሆርሞኖች አይደሉም፣ ዳይጀስቲቭ ኢንዛይሞች ናቸው ማለት ነው። ሰቢሺየስ ግላንድ ሰቢሺየስ ግላንድ ፕሮዲውስ ፋቲ ኦር ኦይል ሰብስታንስስ እንግዲህ ይሄ ወዝ የሚያመነጩ ግላንዶች ናቸው። ፊታችን ላይ አንዳንዴ ወዝ፣ ሰውነታችን ላይ ወዝ የሚያመነጩ ግላንዶች ሰቢሺየስ ግላንድስ እንላቸዋለን። እነኚህ ፋቲ ሰብስታንስ ወይም ኦይል የሚያመነጩ ናቸው። ማመሪ ግላንድ እንግዲህ ጡት ታውቃላችሁ። ማመሪ ግላንድ ጡት ውስጥ ያሉ ብሪስት ነው። ጡት ውስጥ ያሉ ግላንዶች ናቸው እዚህ ማመሪ ግላንድ የምንላቸው። እነኚህ ግላንዶች ደግሞ አንዲት ሴት ከእርግዝና በኋላ በምትወልድበት ጊዜ ወተት የሚያመነጩ ግላንዶች ናቸው። እንግዲህ ወተትም እንትን ሆርሞን አይደለም፣ አሁን ያው የህፃን ምግብ ነው እና ይሄ ነው የሚያመነጩት። ስለዚህም ነው በኢንዶክራይን ሲስተም ውስጥ አይካተቱም። የሚያመነጩትም ሆርሞን አይደለም፣ ለተለያየ ጠቀሜታ የሚያገለግሉ ፈሳሾችን እንጂ የተባለው። እንግዲህ እዚህ ጋር ስዕላዊ መግለጫ አለ። እዚህ ስዕላዊ መግለጫ ላይ የምታዩት በዚህ ከስሩ የተጻፈው ፊገር ሾዊንግ ዲፈረንስ ቢትዊን ኤክሶክራይን ግላንድስ ኤንድ ኢንዶክራይን ግላንድስ ኤንድ ዜር ሴክሬሽን በኢንዶክራይን እና በኤክሶክራይን ግላንድስ መካከል ያለ ልዩነትንና የሴክሬሽናቸውን ልዩነት የሚያሳይ ነው። እንግዲህ በዚህ በኩል የምታዩት ይሄ ኤክሶክራይን ግላንድን ያሳያል። እዚህ ጋር ኤክሶክራይን ግላንድ ነው ታላችሁ፣ ፊኛ መስሎ የሚታያችሁ። ይሄ ኤክሶክራይን ግላንድ የራሱን ፈሳሽ ሲንተሳይዝ አድርጎ ወደሚፈልገው በሚረጭበት ጊዜ በዚህ ቲዩብ ውስጥ ነው የሚረጨው። እዚህ ጋር እንግዲህ ይሄ ታርጌት ኦርጋን ሊሆን ይችላል። ሆነ ኤግዛምፕል ዩሪናሪ ኦፍ ገት ነው የሚለው። እዚህ ጋር የምታዩት ሂውመን ገት ይላል። አውትሳይድ ኦፍ ዚ ግላንድ ይሄ አውትሳይድ ኦፍ ዚ ግላንድ ይልና እዚህ ጋር ሂውመን ገት ይላል። ሂውመን ኦር ገት ይሄ ሆዲቃችን እንደማለት ነው። እዛ ውስጥ ነው እንትን የሚለው። ኢንዶክራይን ግላንድ ጋር በምትመጡበት ጊዜ ደግሞ ኢንዶክራይን ግላንዱን ታያላችሁ። ኢንዶክራይን ግላንዱ እዚህ ካፕለሪዎችን ከበው ነው ያሉት። የሚያመነጩት ፈሳሽ በቀጥታ ሆርሞኑ እዚህ ብለድ ቨስል ውስጥ ነው የሚገባው። ብለድ ቨስሉ ይዞ ወደሚፈልገው ቦታ ያሰራጫል ማለት ነው። ልዩነቱን በግልጽ ታያላችሁ። እዚህ ጋር ኤክሶክራይን ግላንድ እዚህ ፈሳሹ አለ። ፈሳሹ በዚህ ቲዩብ ውስጥ ሄዶ ለምሳሌ ሆዲቃችን ውስጥ ሊሆን ይችላል፣ አፋችን ውስጥ ሊሆን ይችላል፣ ይፈሳል። እዚህ ጋር ኢንዶክራይን ግላንድ ጋር በምትመጡበት ጊዜ ግን ከግላንዱ የፈሰሰው የሚመነጨው ሆርሞን ካፕለሪ ውስጥ ገብቶ በካፕለሪ አማካኝነት ወደ ተለያየ የሰውነት ክፍል ይዘዋወራል ማለት ነው። ይህንን ነው የሚያሳየው። እዚህ ጋር በምትመጡበት ጊዜ ደግሞ የምታዩት የተለያዩ ግላንዶችንና ሎኬሽናቸውን ነው። እዚህ ጋር የምታዩት ሃይፖታላመስ አለ።
ሃይፖታለመስ እንግዲህ የግላንድ አይነት ነው። እዚህ እስር ላይ የምታዩት ደግሞ ፒናል ቦዲ፣ እዚህ ጋር የምታዩት ደግሞ ፒቱተሪ ግላንድ ማስተር ግላንድ የምንለውን ነው። ይሄ እዚህ ጋር ታይሮይድ ግላንድ ታያላችሁ። እዚች ጋር የምታዩት ደግሞ ፓራታይሮይድ ግላንድ ነው። እዚህኛው ጋር የሚታየው ታይመስ ግላንድ እንግዲህ በሰውነታችን ውስጥ ያሉ የግላንዶች የሚገኙባቸውን የተለያዩ ቦታዎች ነው የሚያሳየው። ይሄ እንግዲህ ስቶማክ ነው። እዚህ ጋር የምታዩት ደግሞ አዲፖስ ቲሹ ጮማ ማለት ነው። እዚህም ጋር የምታዩት እንትን ላለ አድሪናል ግላንድ ኩላሊታችን አናት ላይ የሚገኝ ነው። አድሪናል ግላንድ ሁለት አለ። ይሄ ኪድኒ ነው እዚህ ጋር ያሳያል። እንግዲህ የተለያዩ ግላንዶች አሉ። እዚህ ጋር ኦቨሪ በሴቶቹ የሚገኝ ሪፕሮዳክቲቭ ስትራክቸርም ነው። እንደ ኢንዶክራይን ግላንድ ያገለግላል። እዚህ ጋር የምታዩት ደግሞ ቴስትስ የሜል ሪፕሮዳክቲቭ ኦርጋን ነው። ሪፕሮዳክቲቭ ኦርጋን ከመሆኑ በተጨማሪም እንደ ኢንዶክራይን ግላንድ ያገለግላል ማለት ነው። ይሄ ስዕል የሚያሳየው የተለያዩ ኢንዶክራይን ግላንዶች የት ቦታ ላይ ሎኬትድ እንደሆኑ ነው ማለት ነው። ኦኬ፣ በመቀጠል የምናየው እዚህ ሜጀር ኢንዶክራይን ግላንድስ ይሆናል። እንግዲህ የተለያዩ ኢንዶክራይን ግላንዶች አሉ በተለያየ ሰውነታችን ቦታ ላይ። እነኚህን ዋናዎቹን እና ተግባራቶቻቸውን የሚያመነጩትን ሆርሞን ሎኬሽናቸውን እናያለን ማለት ነው። የመጀመሪያው ሃይፖታለመስ ነው። ሃይፖታለመስ ሎኬትድ ኢን ዚ ብሬን። ሃይፖታለመስ አንጎላችን ውስጥ ነው የሚገኘው። ኮኔክትስ ዚ ነርቨስ ሲስተም ኤንድ ዚ ኢንዶክራይን ሲስተም። ሃይፖታለመስ ብሬን ውስጥ የሚገኝ ኢንዶክራይን አካል ሆኖ የነርቨስ ሲስተምንና የኢንዶክራይን ሲስተምን የቅንጅት ስራ የሚያስተባብር ነው ማለት ነው። ሃይፖታለመስ ልብ አድርጉ እንግዲህ ይሄ ትልቅ ተግባር ነው። የነርቨስ ሲስተምንና የኢንዶክራይን ሲስተም የኮኦርዲኔሽን ስራ የሚያቀናጅ ነው ማለት ነው። ሃይፖታለመስ ሪሲቭስ ኤንድ ፕሮሰስ ሲግናል ፍሮም ዲፍረንት ብሬን ሪጅንስ። ከተለያዩ የአንጎላችን ክፍሎች መልእክቶችን ተቀብሎ ያንን የማስተላለፍ ተግባር ያከናውናል። አክት አዝ ኤ ፓዝዌይ ኦፍ ኢምፐልስ ኦር ሆርሞንስ ቱዋርድስ ዚ ፒቱተሪ ግላንድ። እንግዲህ የተለያዩ ሆርሞኖችን የመነጩ ሆርሞኖች ወደ ፒቱተሪ ግላንድ ካቪቲ ፒቱተሪ ግላንድ ውስጥ የማቆያ ከረጢት አለች። ወደዛች ከረጢት እንዲተላለፉ ያደርጋል። ሆርሞን ስቶርድ ኢን ዚ ፒቱተሪ ግላንድ እንግዲህ እዛ ስቶርድ የሆኑት ሆርሞን ማለት ነው። ሆርሞንስ ስቶርድ ኢን ዚ ፒቱተሪ ግላንድ አር ሪሊዝድ ዌር ዚ ሃይፖታለመስ ኮንትሮልስ ዚ አዘር ኢንዶክራይን ግላንድስ ኤንድ ሬጉሌት ኦል ዚ ሜጀር ኢንተርናል ፈንክሽን። እንግዲህ እዛ ፒቱተሪ ግላንድ ውስጥ ስቶርድ የሆኑት የተለያዩ ሆርሞኖችን ወደዛ ስቶር ያደርጋል ብለናል። በሚፈለጉ ጊዜ እንዲመነጩ በማድረግ እነኛ የመነጩ ሆርሞኖች ደግሞ በተለያዩ የሰውነታችን ክፍል ውስጥ የሚገኙ ኢንዶክራይን ግላንዶችን እንደገና የሰውነታችንን የተለያዩ አክቲቪቲዎች ወይንም ክንውኖች ይቆጣጠራሉ ማለት ነው። ይሄንን ተግባር ያከናውናል ማለት ነው። ኦኬ፣ እዚህ ጋር የምታዩት ስዕል ምንድነው የሚያሳየው? ዚ ሃይፖታለመስ ኤንድ ዚ ፒቱተሪ ግላንድ። ዚ ሃይፖታለመስ እና የፒቱተሪ ግላንድ ሁለቱም ብሬናችን ውስጥ የሚገኙ ናቸው። ጎን ለጎን የሚገኙ ናቸው። እንዲሁም ተያያዥነት አላቸው ማለት እንችላለን። እዚህ እንግዲህ ይሄ የሚያሳየው ይሄ ስዕል ብሬናችንን ነው። ሰረብረም እዚህ ጋር ታለመስ አለ። ከታለመስ ቀጥሎ ደግሞ ሃይፖታለመስ አለ። ከሃይፖታለመስ ቀጥሎ ፒቱተሪ ግላንድ ይገኛል። ፒቱተሪ ግላንድ እዚች ጋር ደግሞ የምታዩት እዚህ ጋር ፒናል ግላንድ አለ። እዚህ ጋር የምታዩት ሰረብለም ነው። ይሄ ቅጠል መሰለው የአንጎላችን ክፍል ሰረብለም ነው። ይሄ ስፓይናል ኮርድ ነው። በዋነኛነት እንግዲህ እዚህ ጋር ለማሳየት የተፈለገው የፒቱተሪ ግላንድንና ሃይፖታለመስ ጎን ለጎን የሚገኙና እንዲሁም የተያያዙ መሆናቸው ነው። እዚህ ጋር እንደምታዩት ይሄ የፒቱተሪ ግላንድ በነገራችን ላይ ልብ አድርጉ አንቲሪየር ሎብ እና ፖስቲሪየር ሎብ አለው ማለት ነው። የኋለኛና የፊተኛ ሎብ የምንለው አንቲሪየር ሎብ፣ ፖስቲሪየር ሎብ። እዚህ ጋር የምታዩት አንቲሪየር ሎብ ይሄ ቀላ ብሎ የምታዩት አንቲሪየር ሎቡን ሲሆን ቢጫ መስሎ የምታዩት ደግሞ ፖስቲሪየር ሎቡ ነው። ከነሱ በስተላይ በኩል ማን አለ? ሃይፖታለመስ አለ ማለት ነው። ሃይፖታለመስ ከብሬን ከተለያዩ ቦታዎች ሲንተሳይዝድ ሆነው ወይም ሲንተሳይዝ ያደረጋቸውን ወይንም የሆኑ ሆርሞኖችን ወስዶ እዚህ ፒቱተሪ ግላንድ ሳክ መሰል ይሄ ከረጢት መሰል ስትራክቸር ውስጥ እንዲከማቹ ያደርጋል።
በሚፈለግ ጊዜ ደግሞ ከዚህ ውስጥ መንጭተው የሚፈለግበት ቦታ ሄደው የሚፈለገው የክንውን አይነት እንዲከናወን ትእዛዝ ያስተላልፋሉ ማለት ነው። እንግዲህ ይሄንን ይመስላል። እዚህ ጋር የምታዩት ሃይፖታለመስ ነው። እዚህ ጋር የምታዩት ፒቱተሪ ግላንድ ወይንም ማስተር ግላንድ የምንለው ነው። እንግዲህ ይሄ አይነት ተያያዥነት አላቸው ማለት ነው። እዚህ ሃይፖታለመስ እና እዚህ ፒቱተሪ ግላንድ። እሺ እንግዲህ ተማሪዎች እንግዲህ እስካሁን በአጠቃላይ ስለ ኢንዶክራይን ሲስተም ጠቀሜታ ከዛም በተጨማሪ ሆርሞን ምን እንደሆነ ግላንዶች ምን እንደሆኑ ኢንዶክራይን ሲስተም ምንን እንደሚያካትት አይተናል። ኢንዶክራይን ሲስተም ስፔሻላይዝድ የሆኑ ሴሎች ቲሹ ግላንዶችን ፎርም ያደርጋል። ግላንዶች ደግሞ ሆርሞንን ያመነጫሉ። እነኚህ ሆርሞኖች ደግሞ እንደ ኬሚካል መሴንጀር ያገለግላሉ ሰውነታችን ውስጥ ሰውነትን ኮኦርዲኔት በሚያደርጉበት ጊዜ ይሄ ኢንዶክራይን ሲስተምን ያጠቃልላል። እንግዲህ ሌላ ያየነው ስለ ኤክሶክራይን ግላንድ ነው። ኤክሶክራይን ግላንድ ከኢንዶክራይን ግላንድ እንዴት እንደሚለያይ፣ ኤክሶክራይን ግላንድ ሆርሞን አይደለም የሚያመነጨው፣ ለተለያዩ ተግባራት የሚጠቅሙ የተለያዩ ፈሳሾችን የሚያመነጭ ግላንድ ነው። አንደኛ ሆርሞን አያመነጭም፣ ሁለተኛ የራሱ የሆነ ዳክት አለው። ይሄም በመሆኑ ከኢንዶክራይን ግላንድ ወይም ሲስተም ይለያል። ኢንዶክራይን ሲስተም ቲዩብ የለውም። የሚያመነጨውን ሆርሞን ወደ ደም ነው የሚረጨው። ሆርሞኖች ኬሚካል መሴንጀሮች ናቸው። የኤክሶክራይን ግላንድ ፈሳሾች ደግሞ ኬሚካል መሴንጀሮች አይደሉም፣ የተለያዩ ተግባራትን ነው የሚያከናውኑት። ይሄንን ልዩነት አይተናል። ሌላ እንግዲህ ዋና ኢንዶክራይን ግላንዶችን እንዲሁም ኤክሶክራይን ግላንዶችን አይተናል። ከዛ ኢንዶክራይን ግላንድ አይተናል። ሃይፖታለመስን ነው በመጀመሪያ ላይ ያየ ነው። እንግዲህ ስለ ሃይፖታለመስ ዋነኛ ተግባራት አይተናል። የዛሬውን እንግዲህ ኢንዶክራይን ሲስተም የመጀመሪያውን ፓርት በዚህ እናጠቃልላለን። እንግዲህ ሁልጊዜ ተማሪዎች በሌሰኑ መጨረሻ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ፣ ለሌሎች ተማሪዎች ተደራሽ ይሆን ዘንድ። ከዛም በተጨማሪ በትምህርቱ ላይ ያስፈልጋል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ